ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ አምላክ ፈቃድ ቢሆን ዛሬ የምንማረው የኦሪት ትምህርት ስለ ፋሲካ እንዲሁም ስለ ዛሬ ስላለው ጦርነት ሁኔታዎች ይሆናል። እንደሚታወቀው በአይሁድ ሕግና ስርዓት መሰረት ከፋሲካ የእስራኤል ልጆች የወጡበት ከግብጽ ምድር ማለት ነው። ይህ ወር በኦሪት ሊቃውንቶች አባባል ወይም ቋንቋ ኒሳን ይባላል ማለት ነው። ይህ ኒሳን የሚባለው ወር የነጻነት የድል ወቅት ማለት ነው፣ ወይም የተአምር ወራት ማለት ነው። እንደሚታወቀው ዛሬ ባለንበት የአይሁድ ሕግና ስርዓት መሰረት ዛሬ ያለንበት የጦርነት ላይ ነው ያለነው እና እጅግ በጣም ብዙ ታምራት እየተከሰቱ መኖራቸውን ያው ሁላችን እያየን እንገኛለን ማለት ነው። እንግዲህ የሆነበት ደግሞ ኃይላችን ወይም ጉልበታችን ወይም እውቀታችን ሳይሆን የዓለም ፈጣሪ ስለሚዋጋልን ነው። በዚህ ምክንያት ነው እንግዲህ የዓለም ፈጣሪ የዓለም ፈጣሪ ይህንን በኃይላችሁ በጉልበታችሁ አትመኩ በማለት ዘዳግም ምዕራፍ 8 ቁጥር 17 ላይ የሚነግረን ማለት ነው። ስለዚህ የሆነበት ምክንያት ምንድን ነው? ውጊያን ወይም ጦርነትን በጦርነት ኃይል የሚያሸንፍልን ፈጣሪ ነው። የእኛ ጥረት ብቻ ነው ማለት ነው። ስለዚህ እንደሚታወቀው የዓለም ሕዝቦች ዋና ይሁድን የሚቃወሙበት ዋና ዓላማ ምንድን ነው? የእስራኤል ሕዝብ በዚህ ምድር እንዳይኖር ነው ዋና የመጀመሪያው ዓላማ። እንግዲህ የሚታወቀው የእስራኤል ሕዝብ በዚህ ምድር ያለው የፈጣሪን ስም ይዞ ስለሚያንቀሳቅስ ነው። ስለዚህ በቀጥታ ማለት እንግዲህ ከፈጣሪ ጋር መዋጋት ማለት ነው። እንደሚታወቀው የእስራኤል ሕዝብ ከዓለም ሕዝቦች ሁሉ ተለይቶ ካሉት ከሰባዎቹ አይነት ሕዝቦች ተለይቶ የፈጣሪ ሕዝብ እንደሆነ ያው ዘጸአት ምዕራፍ 20 ቁጥር 1 ላይ ያው በዝርዝር ተጽፎ ይገኛል ማለት ነው። እና ይህ ማለት እንግዲህ ኦሪትን ከተቀበሉ በኋላ ወይም ከግብጽ ከወጡና ኦሪትን ከተቀበሉ በኋላ የፈጣሪ ሕዝብ ተብለው ተጠርቷል ማለት ነው። እና ይህ የተለየ ሕዝብ ስለሆነ ሌሎቹ ደግሞ ልክ እንደነሱ ሌሎቹ ሕዝብ እንዲሆኑ ብዙ ጥረት አድርጓል ማለት ነው። ይህም እንግዲህ ለ3338 ዓመታት ያህል ማለት ነው። ይህ በጣም ረጅም ጊዜ ነው። ስለዚህ ተአምር ዛሬም ድረስ በዓይናችን እያየ ነው እንገኛለን ማለት ነው። እንደሚታወቀው የእስራኤል ሕዝብ የሚጠብቀው ፈጣሪ ብቻ ነው ማለት ነው። የእስራኤል ጠባቂ አይተኛም አያንቀላፋም በማለት ንጉሥ ዳዊት እንደገለጸ ሁሉ ዛሬም በጣም በመካከለኛው ምስራቅ ዛሬ ካሉት ሀገራት ሀያላን የምትባለው ሀገር ራሱ ኢራን ራሱ እጅግ በጣም ሀያል የምትባል ሀገር ናት። የሰራችው የመሳሪያ አይነት ራሱ የሚወረወረው አንዱ ራሱ ከ2 እና 3 አውቶቡስ በላይ ይሆናል። በጣም ትልቅ ነው እና ያን ያህል ክብደት ያለው መሳሪያ ወደ እስራኤል ሀገር ምድር በሚወረበት ጊዜ ያ ሁሉ እንዳለ ቢወድቅ ኑሮ ዛሬ አንድም ሰው አይተርፍ ነበር ማለት ነው። ነገር ግን የዓለም ፈጣሪ ለእስራኤል ልጆች አስቀድሞ ይህ ከማምጣቱ በፊት ይህንን የመከላከያ ነገር እንዲሰሩ ጥበቡን
ወይም እውቀቱን ሰጥቷቸዋል ማለት ነው። በዚህ ምክንያት ይህንን የመከላከያ አይነት በመስራት እና ይህን ካጠናቀቁ በኋላ እነዚያም ያንን ሲወረውሩ ይህኛውን ልክ ያከሽፉታል ማለት ነው። ይህ ማለት ከግብፅ በወጡ ጊዜ የፈርዖን ወታደሮች ወደ እስራኤል ልጆች ላይ ጦር ይወረውሩ ነበር። በሚወረውሩበት ጊዜ የደመና አምድና የእሳት አምድ በመካከል ላይ ሆኖ ይከላከል ነበር ማለት ነው። ልክ እንደዚያ ሁሉ ዛሬም ያንን ታምር ዛሬም ድረስ እያየነው እንገኛለን ማለት ነው። ይህን ማለት እንግዲህ ምንድን ነው? ልብ ብሎ ለሚመለከትና በደንብ ለሚያስተውል ሰው የዓለም ፈጣሪ ከእስራኤል ልጆች ጋር ምንጊዜም እንደማይለያይ ያሳየናል ማለት ነው። እንደሚታወቀው ሁላችንም በፈጣሪ ሕግና ስርዓት ባንሄድም ያው የመረጠው የመጀመሪያው የመረጠው ሕዝብ ስለሆነ ይቀጣዋል እንጂ እንደማያጠፋው ተናግሯል ማለት ነው። ይህ ብቻ አይደለም። የእስራኤል ልጅ የበለጠ ብዙ ጥፋት ቢያጠፋም እንኳን በሌላ ሕዝብ እንደማይቀይረው አስቀድሞ በስሙ ስለማለ ያው ስናጠፋ እንቀጣለን እንጂ ሕዝቡን ሊያጠፋ አይችልም ማለት ነው። ስለዚህ እነዚህ የአይሁዳውያን ጠላቶች አይሁዳውያንን በተለያዩ ዘመናት ለማጥፋት ከላይ በጣም ኃይል ሲኖራቸው ያለ ፈጣሪ ደግሞ በአንድ ጊዜ ድምጥማጣቸውን ያጠፋዋል ማለት ነው። ይህንም እንግዲህ አይተነዋል ከፈርዖን ጀምሮ ከነ ናቡከደነጾርም እንዲሁም ከአሶር ወይም አሹር የሚባለው እንዲሁም በተለያዩ ዘመናት በአይሁዳውያን ላይ የተነሱትን ጠላቶች የዓለም ፈጣሪ ሕዝቡን ስለሚጠብቅ የበለጠ ክፋት ሲያስቡ ያን ክፋታቸውን ያወድምባቸዋል ማለት ነው። ስለዚህ እነዚህም አሁን ዋና ጥፋ ሁሉንም የእስራኤል ሕዝብ አንዴ ለማጥፋት በማሰብ ያንን በአንድ በጅምላ የሚያጠፋው መሳሪያ ለመስራት 24 ሰዓት እንቅልፍ አይተኙ ነበር ማለት ነው። ይህ የመሪያቸው ስሙ በዚያው እንግዲህ እንዳለ ጠፍቷል። ዋና መሪያቸው የኢራኑ ማለት ነው። ክፉዎችን ስም ራሱ ማንሳትም ብዙም ጥሩ አይደለም እና ምንድነው ጠዋት ተነስተህ እንዲያው መጀመሪያ የምትሰራው ስራ ወይም ማድረግ የምትፈልገው ነገር ወይም የምታደርገው ምንድን ነው ብለው ሲጠይቁት መጀመሪያ ከእንቅልፌ እንደተነሳው የማስበው የእስራኤልን ለማጥፋት ነው የሚለው። ልክ እንደ ሃማን ማለት ነው። እንደሚታወቀው አማሌቅ የሚባል ህዝብ አለ ወይም ነበረ። አሁን ዛሬ አማሌቅ የትኛው እንደሆነ ለይቶ አናውቀውም። ምክንያቱም የአሶር ንጉስ የዓለም ህዝቦችን ደንበሮች ስላፈረሰ እና ህዝቡ ስለተደበላለቀ ከሁሉም ሀገራት አማሌቅ ይገኛል ማለት ነው። ስለዚህ የኦሪት ሊቃውንቶች የአይሁድን የሚጠላ ሁሉ የአማሌቅ ርዕዮተ ዓለም ተከታይ ነው ማለት ነው በማለት አስተምረውናል ማለት ነው። ስለዚህ በአጠቃላይ አይሁዳውያንን የሚቃወም በሙሉ ከየትኛውም ዓለም ይሁን ይህ የአማሌቅን ርዕዮተ ዓለም ተከታይ ነው ማለት ነው። የአማሌቅ ደግሞ የእስራኤል ህዝብ በዚህ ምድር እንዳይኖር ወይም የፈጣሪ ስም በዚህ ምድር እንዳይጠራ ዋና ለመጀመሪያ ጊዜ ከግብፅ እንደወጡ ሁሉም የዓለም ህዝቦች ሲፈሩ እሱ ግን ቢያንስ እኔ ሌሎቹ ድፍረት እንዲያገኙ የእስራኤል ልጆችን እገጥማለሁ በጣፋም ሌላ ጊዜ ሌሎች የዓለም ህዝቦች ከእስራኤል ህዝብ ጋር እንዲዋጋ ድፍረት ሰጠዋለሁ ብሎ ራሱን በማስገባት ለመጀመሪያ ጊዜ ጦርነት የከፈተው ነው ማለት ነው። ከግብፅ ምድር እንደወጡ የፈርዖን ሁሉ እንደ ፈርዖን ራስ ከተደመሰሰ በኋላ ማለት ነው። ሁሉም የዓለም ህዝቦች ሲፈሩ እሱ ግን አይ አልፈራም ብሎ ማለት ነው። ስለዚህ የአማሌቅ ርዕዮተ ዓለም ተከታይ በሙሉ የእስራኤል ህዝብ ለማጥፋት ይፈልጋል ነው በተለያየ ዘመን ዛሬም በየትኛውም ዓለም አሉ። ይህ ማለት እንግዲህ የእስራኤል ህዝብ ለማጥፋት ወይም ለመጉዳት የሚያስብ በሙሉ የአማሌቅ ዘር አለበት ማለት ነው። ወይም የአማሌቅ ርዕዮተ ዓለም ተከታይ ነው ማለት ነው። መጨረሻ ላይ ደግሞ የአማሌቅ ዘር ወይም የአማሌቅ ርዕዮተ ዓለም ተከታይ በሙሉ መሲሁ በሚመጣበት ዘመን
ሁሉም ይደመሰሳሉ ማለት ነው። ስማቸውም በዚህ ምድር አይጠፋም። እነሱ ሲጠፉ ነው እንግዲህ የዓለም ፈጣሪ ስሙ በዚህ ምድር ሊጠራ የሚችለው። እነሱ እያሉ የፈጣሪ ስም አይጠራም። ስለዚህ በየጊዜው በየሰዓቱ የዓለም ፈጣሪ ታምር ስለሚያደርግልን እሱን ማመስገን ግዴታ አለብን ማለት ነው። ስለዚህ ዛሬም ድረስ በዚሁ ልዩ ታምር ውስጥ ስላለን የዓለም ፈጣሪን የበለጠ እጅግ በአይናችን ራሱ እንድናይ አድርጎናል ማለት ነው። ልብ ለሚለው ሁሉ በደንብ ለሚያስተውል ሁሉ ምን ያህል የዓለም ፈጣሪ የእስራኤል ሕዝብ እንደሚጠብቅ መገንዘብ ይችላል ማለት ነው። ስለዚህ ምንጊዜም በኃይላችን፣ በጉልበታችን፣ በእውቀታችን በጣም አትኩረን መመካት የለብንም። ምክንያቱም ያንን ወደ 90 ሚሊዮን የሚበዛ በላይ የሚሆን ሕዝብና ወደ እስራኤልን ወደ 80 የምታክል ሀገር በዚህ አይነት ደረጃ ውድቀት ማድረስ የፈጣሪ ጥበብ እንጂ የኛ እውቀትና ጥበብ አይደለም ማለት ነው። ስለዚህ ከዚህ ላይ ታላቅ ጥንቃቄ ማድረግ አለብን ማለት ነው። በጉልበታችን ሳይሆን መመካት ያለብን ፈጣሪ እኛን ስለሚጠብቀን፣ ብናጠፋም ፈጣሪ ስለሚጠብቀን በንስሐ እንድንመለስ ፈጣሪ ይርዳን በማለት ወደ ፈጣሪ መጸለይና እሱ ብቻ እንደሚታደገን ማወቅና መገንዘብ ያስፈልጋል ማለት ነው። ምክንያቱም በጉልበታችን፣ በእውቀታችን፣ በኃይላችን ብቻ ከተመካን ለእኛ ጥሩ አይደለም ማለት ነው። እንግዲያማ እንግዲህ እኛ ከኔ ካልጠበቅኳችሁማ እስኪ እንግዲህ በራሳችሁ እውቀትና ጥበብና እስኪ ልያችሁ ብሎ ክፉን ያረቀውና በጠላቶቻችን አሳልፎ እንዳይሰጠን ማለት ነው። ስለዚህ ከዚህ ላይ ጥንቃቄ ማድረግ ያለብን ማለት ነው። ስለዚህ እያንዳንዱ ይሁዲ ይህንን ልዩ ተአምር በየሰዓቱ በየደቂቃው ስለሚያይ የዓለም ፈጣሪን ማመስገን አለበት ማለት ነው። ጠባቂያችን እሱ ነው። እሱ ባይጠብቀን ኑሮ በእኛ ኃይልና ጥበብ በዚህ አይነት ደረጃ ከዚህ አይነት ጥፋት ልንድን አንችልም ነበር ማለት ነው። ስለዚህ መርሳት የለብንም። ስለዚህ ለልጆቻችን፣ ለወንድሞቻችን፣ ለእህቶቻችን ለምናውቃቸው ሁሉ መተረክ ወይም ማዘባዝ የፈጣሪ እንዲያውቁና ፈጣሪ የእስራኤል ሕዝቦች እንደሚጠብቅ እና ወደ እሱ እንድንቀርብ ሕግና ስርዓቱን የበለጠ እንድትጠብቅ ማድረግ ይጠበቅብናል ማለት ነው። ምክንያቱም የሚታወቀው የሁሉ ጦርነት የሚመጣው እኛ በሕጉና ስርዓቱ ባለመዳችን ነው። ስለዚህ ለጠላቶቻችን ኃይል ይሰጣቸዋል። ግን ለጠላቶቻችን ኃይል የሚሰጣቸው እኛ እንድናጠፋ ሳይሆን እኛን እንዲቆነጥጡን ማለት ነው። ምክንያቱም እንደዚህ ከሆነ ወደ ፈጣሪ እንድንመለስ በዚህ በተለያየ ነገሮች ያስገዱና ማለት ነው። በዚህ ጊዜ ወደ ፈጣሪ እንድንመለስ ይረዱና ማለት ነው። እንደሚታወቀው ሃማን የሚባለው ራሱ በመጽሐፈ አስቴር የምናየው ማለት ነው። የሃማን ማለት 1,200,000 ነቢያቶች ነበሩ ለእስራኤል ልጆች። ነገር ግን እነዚህ ሁሉ ነቢያቶች የእስራኤል ሕዝብ ቢነግሩት ሊሰማ አልቻለም። ነገር ግን ይህ ሃማን የሚባለው የእስራኤል ልጆች በሙሉ በአንድ ቀን ሁሉንም ሴትንም ሆነ ሕፃን ሁሉ ነገር በ127 ሀገር ያሉትን በሙሉ በአንድ ጊዜ በአንድ ቀን ለማጥፋት እቅድና ፕሮግራም ካወጣና የንጉሥ ማህተም ካሳተመ በኋላ መጨረሻ ላይ የእስራኤል ልጆች ሌላ አንድ ምርጫ አላቸው፣ በንስሐ መመለስ ብቻ። ሌላ ምንም አይነት ኃይላቸውም ለረዳ አልቻለም ማለት ነው። በጊዜው ሁሉም የእስራኤል ልጆች ለ3 ቀናት ያህል በጾሙ በአስቴር ጾም የሚባለው ማለት ነው ከጾሙ በኋላ በአይሁዳውያን ሊያደርገው የነበረው እቅድ በሙሉ በአንድ ጊዜ ተቀየረ ማለት ነው። ያሰበው ሀሳብ በሙሉ ለእስራኤል ልጆች ሊያደርገው የነበረው በራሱ ላይ ሆነ ማለት ነው። ይህ የዚህ ኃይል ምንድን ነው ማለት ህዝቡ ወደ ፈጣሪ ሲመለስ ጠላቶቻችን አይኖሩም ማለት ነው። ይህ ሁሉ የሚሆነው ግን እኛ ከፈጣሪ ስንርቅ ነው። ከፈጣሪ ስንርቅ ፈጣሪ ሊያስተምረን ሊቀጣን፣ ተመለሱ እኔ ነው የምሻላቸው፣ በሰው ህግና ስርዓት አትሄዱ፣ በእኔ በሰጠኋችሁ ህግ እና ስርዓት ሄዱ
እኔ ሕዝብ መርጫችኋለሁና የተቀደሰ ሕዝብ ሁኑ፣ እንደ ሌሎቹ ከዓለም ሕዝቦች ጋር አትቀላቀሉ፣ በዓለም ሕዝቦች ሕግና ሥርዓት አትሂዱ፣ በእኔ በሰጠኋቸው በሲናይ ተራራ በሰጠኋቸው ሕግና ሥርዓት ብቻ ሂዱ። ያን ስታደርጉ እኔ እጠብቃችኋለሁ ነው። ያን ካልጠበቃችሁ ደግሞ ጦርነት አመጣባችኋለሁ ነው። ስለዚህ ይህ ሁሉ የጦርነት ዋና ምንጭ በፈጣሪ ሕግና ሥርዓት ባለመዳችን ነው ማለት ነው። ሆኖም ግን ፈጣሪ ያው አንድ ሰው ልጁ መጥፎ ቢሆንም ያው ይቀጣዋል እንጂ ከልጅነቱ ሊያቋርጠው አይችልም ማለት ነው። ስለዚህ ፈጣሪ የእስራኤል ልጆችን የፈጣሪ ሕዝብ አድርጎ ከመረጣቸው የራሱ ሕዝብ አድርጎ ከመረጣቸው በኋላ ይቀጣቸዋል እንጂ አያጠፋቸው ማለት ነው። ስለዚህ ይህንም ቢሆን በምሕረቱ ከዚህ ከመጣው ጦርነት ሁሉ ፈጣሪ ይጠብቀን እያል ዘወትር ጸሎት ማቅረብ አለብን ማለት ነው። ከፈጣሪ ጋር በሕጉና ሥርዓቱ መገናኘት ግዴታ አለብን ማለት ነው። ምክንያቱም ይህንን ጦርነት ያመጣው እርሱ ፈጣሪ ብቻ ነው ማለት ነው። በባቢሎን ታልሙድ በግማራ አወዳ ዘራ ምዕራፍ 3 ላይ በዓለም ያሉትን ጦርነቶች ሁሉ ያመጣሁት እኔ ነኝ ብሎ ይናገር ማለት ነው። ስለዚህ ጦርነት የሚመጣውም ከፈጣሪ ዘንድ ነው። ይህ ማለት እንግዲህ በራሳችን ክፋትና በሕጉና ሥርዓቱ ባለመዳችን ነው እንግዲህ እነዚህ ሁሉ ጦርነቶች የሚመጡት። ስለዚህ ከነዚህ ሁሉ ጦርነቶች ፈጣሪ ራሱ በምሕረቱ ይጠብቀን፣ በፈጣሪ ሕግና ሥርዓት ብቻ እንድንሄድ ፈጣሪ ይርዳን እና ሁላችንም የሰው ልጆች በንስሐ እንድንመለስ ዘንድ እርሱ ራሱ ፈጣሪ ይርዳን በማለት ዘወትር መጸለይ ያለበት ማለት ነው። ስለዚህ ይሄ በጣም ልዩ ተአምር ነው እንግዲህ እያደረገልን ያለን ሁሉም ይህን ማወቅ አለበት። ስለዚህ ይህንን ተአምር በፋሲካም ወቅት አሁን እየመጣ ነው እንግዲህ 2 ሳምንት ነው የቀረው። በዛን ጊዜ በፋሲካ ምሽት ወቅት ራሱ ይህን ተአምር ሁሉ ለልጆች መናገር ጥሩ ነው ማለት ነው። ምክንያቱም በዓይናቸው እያዩ ነው ራሱ ሁለቱም። ስለዚህ ከዚህ ራሱ ከመጣው የጣሎታችን ሞት ይጠብቀን። እነሱ እኛን ለማጥፋት ነው የሚጥሩ፣ ግን እኛን ለማጥፋት የሚጥሩት ሁሉ በራሳቸው ባመጡት ሀሳብ መልሶ ይስጣቸው፣ ልቦናቸውን ይመልሰው። እነሱም ቢሆን በፈጣሪ ሕግና ሥርዓት በሰባቱ ሕግና ሥርዓት ቢሄዱ ይህን ሁሉ አረጉ ነበር። ስለዚህ እንግዲህ አንድ ሰው ክፋትን ከመረጠ ምን ማድረግ ይቻላል? ነገር ግን የአይሁድ ጸሎት በሙሉ ክፎች ሁሉ ፈጣሪን ይወቁ፣ በፈጣሪ መንገድና ሥርዓት ሄዱ። እንደሚታወቀው ለዓለም ሕዝቦች በሙሉ 7 ሕጎች አሉ። በዚያ 7 ሕጎች ከሄዱ ጻድቃን ይሆናሉ ማለት ነው። አይሁዳውያን ለጣዖቶቻቸው በሙሉ ሞት አይመኝም፣ ፈጣሪ እንዲያውቁና በፈጣሪ ሕግና ሥርዓት በሰጣቸው እንዲሄዱ ነው ማለት ነው። ስለዚህ ሁሉም የሰው ልጆች ሁሉ ፈጣሪ አንድ ብቻ መሆኑን ያውቅና የእስራኤል ልጆች ደግሞ የዓለም ፈጣሪ የመረጠው ሕዝብና የእሱ ስም ይዞ የሚከተል ሕዝብ መሆኑን ማወቅና መርዳት ይገባቸዋል ማለት ነው። ስለዚህ የእስራኤል ልጆችን የሚቃወም በሙሉ ፈጣሪን እንደሚቃወም አስቀድሞ ማወቅና መረዳት አለበት ማለት ነው። ፈጣሪ የፈጠረውን ሕዝብ የመረጠውን ሕዝብ የግዴታ እንደሚጠብቀው ሁላችን ማወቅና መረዳት አለበት ማለት ነው። ስለዚህ ለሁሉም የሰው ልጆች ሁሉ ልቦና ይስጠን፣ አንድ ፈጣሪ ብቻ እንድናውቅ፣ እሱ ብቻ እንዳለ ሌላ ምንም ኃይል እንደሌለ ማወቅ ይገባናል ማለት ነው። በእርግጥ የዓለም ሕዝቦች ዛሬ አንድ ፈጣሪ ብቻ መሆኑን አያውቁም። ወደፊት መሲሁ በሚመጣበት ጊዜ ያኔ አንድ ፈጣሪ ብቻ መሆኑን ያውቃሉ፣ ስሙም አንድ ብቻ መሆኑን ያውቃሉ ይላል። እንግዲህ ለዚያ ዘመን ሁላችንም ያብቃን። እንግዲህ በሚቀጥለው በተለያዩ የወር ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።